የዘንድሮ ዓመት የአረንጓዴ አሻራ ቅድመ ዝግጅት ስራችን በጥሩ ሁኔታ እየሄደ ነው ያለ። እንግዲህ ቅድመ ዝግጅት ማለት ሞዴል አርሶ አደሮችን ማሰልጠን፣ የሚተከልበትን ቦታ መለየት፣ የሚተከሉ እጽዋቶችን መለየት፣ የነርሰሪ የችግኝ ጣቢያዎችን ያበቀሉትን ወይም ያላቸውን ስቶክ ማወቅ ስለሆነ በዛ ልክ የተለየ ነው። ዋናው ደግሞ የሚተከልበትን ማሳና ጉድጓዱን ማዘጋጀት ነው። በጥሩ ሁኔታ እየተዘጋጀ ያለበት ሁኔታ ነው ያለ። ስለዚህ በአጠቃላይ የምዕራብ ጎጃም ዞን እንደ ባህል ይዞ እየሰራው ያለ ስለሆነ በዚህ ዓመትም የቅድመ ዝግጅት ስራው በጥሩ ሁኔታ እየሄደ ነው ያለ። 134 ሚሊዮን ችግኝ አለን በ13000 ሄክታር እና ከዛ በላይ መሬት ላይ ከቨር እናደርጋለን ብለን ነው በቅድ ያዝ ነው ማለት ነው። ከዚህ በፊት እንደተባለው ቡናና አቮካዶ ላይ ብዙ ትሬንዳችን በጣም ያን ያክል ሰፋ ያለ አይደለም። ፖቴንሻላችንን ግምት ውስጥ ያስገባ አይደለም። በጣም ከፍተኛ ዲማንድ የተፈጠረው ፍላጎት የተፈጠረው በዚህ አመት ነው። በዚህ አመት ወደ 2.5 ሚሊዮን በላይ ችግኝ የቡና ችግኝ ተዘጋጅቷል። ግን ፍላጎቱ ከዚያ በላይ ነው፣ ሰፋ ያለ ነው። በ100 ሄክታር ላይ በአንድ ክላስተር 250 ሺህ ጉድጓድ ነው የሚያስፈልገው። ያን ያክል ያስፈልጋል ቡና። ሎሱን ምኑን ሲጨምር አንድ ወረዳ ላይ ካዘጋጀ ነው በላይ ነው እየጠየቀ ያለው። ይሄንን በተለያዩ የፕሮጀክቶች እና በወረዳው ሀብት ለማሟላት ጥረት እየተደረገ ነው ያለ። ክልሉም ኢቭን ይህንን የህብረተሰቡን ፍላጎት ሲያይ ለማገዝ የሄደበት ርቀት አለ። ፕሮጀክቶቹን በማስተባበር ወደዚህ ስራ ለመግባት ጥረት የተደረገበት ሁኔታ ነው ያለ። ለሚቀጥለው አመት ብዙ ሌሰን ሰጥቶናል። ችግኝ ጣቢያዎች በዚህ ልክ መዘጋጀት እንዳለባቸው እናምናለን። ስለዚህ የግለሰብ ችግኝ ጣቢያዎችንም የመንግስት ችግኝ ጣቢያዎችንም በግል ደረጃ የፈሉትንም ግምት ውስጥ አስገብተን በክላስተር ነው በክላስተር ካልቸር አድርገን መስራት አለብን ብለን ስላሰብን ወደዛ ለማስገባት ዝግጅታችንን እየጨረስን ያለንበት ሁኔታ ነው ያለው ማለት ነው። አረንጓዴ አሻራ ፕሮግራሙ ከተጀመረ ጀምሮ አንዱ በጣም በስፋት እየተሰራበት ያለው ወጣቶች የስራ እድል መፍጠሪያ ምንጭ አድርገውታል። እንደኛ እዚህ በቅርበት የምናገኘው አለ። ሌሎች ወረዳዎች ላይም ለምሳሌ ጃቢ ጠናን ላይ ሰሞኑን በፕሮጀክት አቮካዶ የገዛ ነው ወጣት በጣም ጥሩ ገቢ እያገኘ ያለበት ሁኔታ ነው ያለ። ወንበርማ ወረዳ ላይ፣ ቡሬ ላይ፣ በተመሳሳይ ደንበጫ ላይ እንደዚህ በችግኝ ጣቢያዎች በግለሰብ ደረጃ እየለሙ ያሉ ኢኮኖሚካሊም ኢንቴግሬትድ እያደረግን እያያያዝ ነው ተጠቃሚ እየሆኑ ያሉበት ሁኔታ ነው ያለ። አርሶ አደሩም ኢቭን ከራሱ ከቨሬጅ በዘለለ መልኩ ለክላስተሮች ለማቅረብ በዚህ አመት ራሱ ወንበርማ ላይ ቡሬ ወረዳ ላይ 10,000 ቡና ችግኝ ገዛን ያልኳችሁ ከአርሶ አደሮች በግል በጓሯቸው ካፈሉት ስለሆነ አረንጓዴ አሻራው ከተጀመረ ጀምሮ ሰው ከሰብል ልማት ባሻገር አትክልትና ፍራፍሬ ላይና የደን ዛፎች ላይ ኢኮኖሚካሊ ማግኘት እንደሚቻል ታሳቢ አድርጎ እየሰራ ያለበትን ሁኔታ ማየት ችለናል።